መንግስት የአቶ ልደቱ አያሌውንና ሌሎች ግለሰቦችን ንብረት ማገዱን ዛሬ ሰምተናል። የኢትዮጵያ መንግስት የአቶ ልደቱ አያሌውን ቤት እንዲሁም በአቶ ሀብታሙ አያሌውና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶችን ማገዱን ይፋ አድርጓል። በአቶ ሀብታሙ አያሌውና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶች ከዛሬ ጀምሮ እንዳይሸጡና በሌላ በማንኛውም መንገድ እንዳይተላለፉ እግድ መጣሉን አስታውቋል። በተጨማሪም መንግስት በላሊበላ ከተማ የሚገኘውን የፖለቲከኛ አቶ ልደቱ አያሌውን ቤት ማገዱን የገለጸ ሲሆን አቶ ልደቱ ከወራት በፊት ይህ ሊሆን እንደሚችል በተለያዩ የመገናኛ ብዙሃን ላይ ሲናገሩ እንደነበር የሚታወስ ነው። ይህ የመንግስት እርምጃ በምን ምክንያት እንደተወሰደ እስካሁን በግልጽ የተባለ ነገር የለም። ባለፉት 6 ወራት ብቻ ከ38 ሚሊዮን ብር በላይ የሚያወጡ መሠረተ ልማቶች መውደማቸውን የትግራይ ፖሊስ አስታወቀ። በዚህም መንገድ መብራት፣ የቴሌኮምና ውሃ መስመሮችን ጭምር መቋረጣቸውን ነው ፖሊስ ያስረዳው። የክልሉ ፖሊስ ኮሚሽነር ሀፍቱ ሚካኤል ሲናገሩ በመሠረተ ልማቶች ላይ እየደረሰ ያለው ጉዳት የሰላማዊ ሰዎችን ሕይወት አደጋ ላይ ጥሏል ያሉ ሲሆን ለመቀሌ ውሃ ያቀርብ በነበረው ትራንስፎርመር ላይ የደረሰው አደጋ እንደ ምሳሌ አንስቷል። ይህ ወደ 500,000 ለሚቆጠሩ የመቀሌ ነዋሪዎች በሚያቀርበው ውሃ ላይ ተጽዕኖ መፍጠሩን ገልጸውም ስርቆት የሚፈጽሙት ሰዎች በክልሉ ያለውን የፖለቲካ ውጥረት እንደ መልካም አጋጣሚ መጠቀማቸውንም አስረድተዋል። ኮሚሽኑ ትናንት ባዘጋጀው ፎረም ላይ ማብራሪያ የሰጡት ኮማንደር ወርቄ ገብረ ሕይወት በበኩላቸው እንዲህ አይነቱ ድርጊት ተራ የወንጀል ባህሪ የሌለው ነው ያሉ ሲሆን ውድመቱ የሚፈጸመው ሆን ተብሎ ለሰዎች የዕለት ተዕለት ሕይወት አስፈላጊ በሆኑ መሠረተ ልማቶችን ኢላማ አድርጎ ነው። ስለዚህ ከስርቆት ወይንም ከሌብነት የበለጠ ፖለቲካዊ አጀንዳ ያለው ነው ማለታቸውን ወጋህታ ፋክትስ ዘግቧል። ሰሞኑን አንድ የአሜሪካን ተቋም የሀገራትን ወታደራዊ አቅም በመለካት ደረጃ የሰጠበትን ሪፖርት አውጥቷል። ግሎባል ፋየር ፓወር ኔትወርክ የተሰኘው ተቋም የ145 ሀገራትን ወታደራዊ ቁመና ከተለያዩ መለኪያዎችም አንጻር ያላቸውን ደረጃ በዝርዝር ያስቀመጠ ሲሆን ኢትዮጵያን ከዓለም በ52ኛ ከአፍሪካ ደግሞ በ5ኛ እንዲሁም ከአፍሪካው ቀንድ በአንደኛ ደረጃ አስቀምጧታል። ተቋሙ በመስፈርትነት የተመለከታቸው ጉዳዮች የጦር መሳሪያ መጠን፣ የሰራዊት ብዛትና ጥንካሬ፣ ችሎታ፣ የበጀት አቅም፣ መልክዓ ምድራዊ አቀማመጥ እንዲሁም ሀገራቱ ያላቸው ሀብት መሆናቸውን በመግለጽ በዝርዝር አስቀምጧቸዋል። ኢትዮጵያ ያላት ሰራዊት ብዛት 160,000 መሆኑን የገለጸው የአሜሪካኑ ተቋም በሀገር ውስጥ ደህንነቱን ለማስጠበቅ ሰራዊቱ ዋነኛ ትኩረት አድርጎ እየሰራ መሆኑን ጠቅሶ ከአፍሪካ 5ኛው ጠንካራ ሰራዊት ያላት ሀገር በማለት ኢትዮጵያን አስቀምጧታል። በጎረቤት የሚገኙ ሀገራት በአፍሪካ ያላቸው ደረጃን ስንመለከት ኤርትራ 26ኛ ረድፍ ላይ፣ ኬንያ 11ኛ፣ ሱዳን 9ኛ፣ ሶማሊያ 36ኛ ደረጃ ላይ የተቀመጠች ሲሆን በዚህ የደረጃ አሰጣጥ የተካተቱት 38 የአፍሪካ ሀገራት እንደሆኑ ነው ሪፖርቱ የጠቀሰው። ናሚቢያ ከ500 በላይ አሜሪካውያንን ወደ መጡበት ልትመልስ መሆኗን አስታወቀች። በደቡባዊ የአፍሪካ ክፍል የምትገኘው ናሚቢያ የፕሬዝዳንት ዶናልድ ትራምፕን ውሳኔ ተከትሎ ከ500 በላይ የሚሆኑ አሜሪካውያንን ወደ መጡበት ልትመልስ መሆኗን አስታውቃለች። ሀገሪቱ አሜሪካውያንን ወደ መጡበት እንደምትመልስ የገለጸች ሲሆን ይህ አይነቱ የሀገሪቱ ውሳኔ በርካቶችን ያነጋገረ ሆኗል። የናሚቢያ የመጀመሪያዋ ሴት ፕሬዝዳንት የሆኑት ናንዲ ንዳይቷህ አፍሪካውያን ወደ አሜሪካ ለመግባት ቪዛ የሚጠየቁ ከሆነ አሜሪካውያንም ወደ ናሚቢያ ለመግባት ቪዛ መጠየቅ አለባቸው ብለዋል። ሀገሪቱ ከዚህ በፊት ለአሜሪካውያን ጎብኚዎች ከቪዛ ነፃ የሆነ አገልግሎቶችን እንዲያገኙ በመፍቀድ ስታስተናግድ መቆየቷ የሚታወስ ሲሆን አሁን ግን ቪዛ የለም፣ በሀገሪቱ መቆየት የለም የሚል አቋም መያዟ ተሰምቷል።
ናሚቢያ ይህንን ውሳኔ ያስተላለፈችው ፕሬዚዳንት ዶናልድ ትራምፕ በአሜሪካ በሚገኙ አፍሪካውያን ስደተኞች ላይ መሰል እርምጃዎችን መውሰዳቸውን ተከትሎ ነው ተብሏል። በአንጻሩ ናሚቢያ ከሌሎች አፍሪካውያን ሀገራት የሚመጡ ዜጎችን ያለምንም የቪዛ ጥያቄ እንዲገቡ ለማድረግ እየሰራች መሆኗ ተጠቁሟል። ትራምፕ ከሩሲያ ግዙፍ ጥቃት በኋላ ጦርነትን በመጀመር ዘለንስኪን ተጠያቂ ማድረጋቸው ተሰምቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ቮልዲሚር ዘለንስኪ ነው ሲሉ ወቅሰዋል። ትራምፕ ይህንን የተናገሩት በዩክሬን በደረሰው ከፍተኛ የሩሲያ ጥቃት 35 ሰዎች ሲገደሉ ሌሎች 117 ሰዎች ደግሞ ከቆሰሉ በኋላ ነው። የዩክሬን መሪ በዩክሬን ጦርነት በሚሊዮን የሚቆጠሩ ሰዎች ለሞት በመዳረጋቸው ተጠያቂ ናቸው ሲሉ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ሐሳብ እንደተጋሩም ተናግረዋል። በዋይት ሃውስ ውስጥ ለጋዜጠኞች እንደተናገሩት ካንተ መጠን 20 እጥፍ በሆነ ሰው ላይ ጦርነት አትጀምርም፣ እናም ሰዎች አንዳንድ ሚሳኤሎችን ይሰጡኛል ብለው ተስፋ ያደርጋሉ ሲሉ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደንን ጨምሮ በግጭቱ ተጠያቂ አድርገዋል። የትራምፕ አስተያየት ሩሲያ በዩክሬን በምትገኘው ሱሚ ከተማ እሁድ ዕለት ባደረሰችው ጥቃት ከፍተኛ ቁጣን መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ የፈጸመችው አሰቃቂ ጥቃት ነው። ስለ ጥቃቱ ቀደም ብሎ የተጠየቁት ትራምፕ አሰቃቂ መሆኑን ገልጸው ሩሲያ ስህተት ሰርታለች በማለት ሰፋ ያለ ማብራሪያ ከመስጠት ተቆጥበዋል። በ3 ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ሞተዋል ሲሉም ትራምፕ ተናግረዋል። ፑቲን ቁጥር 1 ነው እንበል፣ ምን እየሰራ እንደሆነ ያላወቀው ባይደን ቁጥር 2፣ እንዲሁም ዜሌንስኪ እነዚህ 3 ሰዎች ናቸው ሲሉም አክለዋል። እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2022 ሩሲያ በዩክሬን ላይ ሙሉ ወረራ ከጀመረች በኋላ በሁለቱም ወገን በመቶ ሺዎች የሚቆጠሩ ሰዎች እንደተገደሉ ወይም እንደተጎዱ ይገመታል። የዜሌንስኪን የአመራር ብቃት ጥያቄ ውስጥ ያስገቡት ትራምፕ የዩክሬኑ መሪ ሁልጊዜ ሚሳኤሎችን ለመግዛት ይፈልጋሉ ሲሉ አስተያየታቸውን ሰጥተዋል። ጦርነት ስትጀምር ማሸነፍ እንደምትችል ማወቅ ይኖርባል ሲሉም የአሜሪካው ፕሬዝዳንት ተናግረዋል። ትራምፕ በዚህ ዓመት ወደ ሥራ ከገቡ በኋላ ከዜሌንስኪ ጋር በተደጋጋሚ ሲጋጩ የቆዩ ሲሆን ከዚህ ቀደም ጦርነቱን የጀመረችው ዩክሬን ናት ሲሉ ተጠያቂ አድርገዋል። በየካቲት ወር በዋይት ሃውስ የጦፈ ግጭት መሪዎቹ ገብተው እንደነበር የሚታወስ ነው። በአንጻሩ የአሜሪካው ፕሬዝዳንት ከሩሲያ ጋር ያለውን ግንኙነት ለማሻሻል ጥረት አድርገዋል። ትራምፕ ባለፈው ወር ከፑቲን ጋር ታላቅ የስልክ ውይይት ማድረጋቸውን ገልጸው የሩሲያው ፕሬዝዳንት ከሳምንት በኋላ ፎቶግራፋቸውን በስጦታ ልከውላቸዋል። በየካቲት ወር ዋሽንግተን ከሞስኮ ጋር ወግና ድምፅ ሰጥታለች። የተባበሩት መንግስታት ድርጅት ሩሲያ በዩክሬን ላይ ባካሄደችው ጦርነት ሩሲያ አጥቂ መሆኗን የሚገልጸውን ውሳኔ ሞስኮ ተቃውማለች። በአሜሪካና በሩሲያ ባለሥልጣናት መካከል የተደረገው ውይይት በዩክሬን ውስጥ የተኩስ አቁም ስምምነት ማምጣት ካልቻለ በኋላ ትራምፕ በፑቲን ላይ ቢበሳጩም ከሩሲያ መሪ ጋር ጥሩ ግንኙነት እንዳላቸው በተደጋጋሚ ሲገልጹ ይሰማሉ።